በአማራ ክልል በሚካሄደው ግጭት ምክንያት በርካታ የባንክ ቅርንጫፎች ፈተና እንደገጠማቸው ተሰማ። በሰሜን ጎጃም ዞን የኢትዮጵያ ንግድ ባንክ የፈረስ ቤትና አባይ ምንጭ ቅርንጫፎች በግጭት ምክንያት የተዘጉ ሲሆን በምዕራብ ጎጃም ዞን ቋሪት ከተማና በምስራቅ ጎጃም ዞን ጎዛምን ወረዳ ተዘግተው የከረሙ የባንክ ቅርንጫፎች በቅርቡ ስራ መጀመራቸው ተሰምቷል። በግጭቱ ሳቢያ በወረዳ ከተሞች የሚገኙ የተለያዩ ባንኮች ቅርንጫፎች ለአንድ ቀን የሚያሳድሩት የገንዘብ መጠን ከ15 ሚሊዮን ብር እንዳይበልጥ እንደተደረገና ይህም በባንኮቹ ላይ ከፍተኛ ችግር እንደፈጠረ ታውቋል። ንግድ ባንክ የከፋ የጸጥታ ችግር ባለባቸው አካባቢዎች ቅርንጫፎቹ ለአንድ ቀን እንዲያሳድሩ የፈቀደላቸው የገንዘብ መጠን 500 ሺህ ብር ብቻ ነው ተብሏል። ወደ ቀጣዩ ዜና ስናልፍ በአማራ ክልል የተኩስ ልውውጥ በመቀጠሉ ምክንያት አንዳንድ የንግድ ሱቆች መዘጋታቸውን ነዋሪዎች ገለጹ። በአማራ ክልል አንዳንድ አካባቢዎች በመከላከያ ሰራዊት ኃይሎችና በፋኖ ኃይሎች መካከል የተኩስ ልውውጥ በመቀጠሉ የተወሰኑ የንግድ ቤቶች መዘጋታቸውን ነዋሪዎች ጠቁመዋል። በክልሉ ምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማና በአዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ነዋሪዎች ጋብ ብሎ የቆየው የተኩስ ልውውጥ እሁድ ጥቅምት 17 ቀን 2017 ዓ.ም በድጋሚ በመቀጠሉ የንግድ ሱቆች ተዘግተዋል። ትራንስፖርት እንቅስቃሴ ቆሟል ብሏል። ከዚህ በተጨማሪ ካሳለፍነው እሁድ ጀምሮ በደቡብ ጎንደር ዞን ከታች ጋይንት እስከ ጋይንት ስማዳ ወረዳ እስቴ በተለያዩ ወረዳዎች ከዚህ በተጨማሪ ባሳለፍነው እሁድ ጀምሮ በደቡብ ጎንደር ዞን ከታች ጋይንት እስከ ላይ ጋይንት ስማዳ ወረዳ እስቴ በተለያዩ ቦታዎች ላይ እስከ ትናንት ድረስ ከፍተኛ ውጊያ እንደነበር ነዋሪዎቹ ጠቁመዋል ሲል አዩዘ አበሻ ዘግቦታል። በአማራ ክልል አንዳንድ አካባቢዎች በመከላከያ ሰራዊት ኃይሎችና በፋኖ ኃይሎች መካከል የተኩስ ልውውጥ በመቀጠሉ የተወሰኑ የንግድ ቤቶች መዘጋታቸውን ነዋሪዎች ጠቁመዋል። በክልሉ ምስራቅ ጎጃም ዞን ሞጣ ቀራኒዮ ከተማና በአዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ነዋሪዎች ጋብ ብሎ የቆየው የተኩስ ልውውጥ እሁድ ጥቅምት 17 ቀን 2017 ዓ.ም በድጋሚ በመቀጠሉ የንግድ ሱቆች ተዘግተዋል። ትራንስፖርት እንቅስቃሴ ቆሟል ብሏል። ከዚህ በተጨማሪ ባሳለፍነው እሁድ ጀምሮ በደቡብ ጎንደር ዞን ከታች ጋይንት እስከ ላይ ጋይንት ስማዳ ወረዳ እስቴ በተለያዩ ቦታዎች ላይ እስከ ትናንት ድረስ ከፍተኛ ውጊያ እንደነበር ነዋሪዎቹ ጠቁመዋል ሲል አዩዘ አበሻ ዘግቦታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሊከሰሱ እንደሆነ ተሰማ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ በሰሜኑ ጦርነት ወቅት ከክልሉ ጎን ለምን ተሳትፎ አላደረጋችሁም በሚል ከስራቸው ተሰናብተው ለሁለት ዓመታት የቆዩ የፖሊስ አባላት ምላሽ ባለማግኘታቸው ጉዳዩን ወደ ሕግ እንደሚወስዱት አስታውቋል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ጻዬ እምባዬ ለኢትዮ ኤፍኤም እንደተናገሩት በሚቀጥሉት 5 ቀናት ከጊዜያዊ አስተዳደሩ ምላሽ ያገኝ ከሆነ ጊዜያዊ አስተዳደሩን ፕሬዝዳንት እንደሚከሱ ተናግረዋል። የ5 ቀኑ ማስጠንቀቂያ ከጥቅምት 19 2017 ዓ.ም ጀምሮ እንደሚቆጠር ነግረዋል። አቶ ጻዬ ፕሬዝዳንቱን የምንከሰው አሰራሩ ስለሚያስገድድና ያሉበት የስራ ኃላፊ እሳቸውን የሚመለከት ስለሆነ እንጂ ሌላ ዓላማ ኖሮን አይደለም ብለዋል። የ5 ቀኑ ማስጠንቀቂያ ከጥቅምት 19 2017 ዓ.ም ጀምሮ እንደሆነ ነግረዋል። አቶ ጻዬ ፕሬዝዳንቱን የምንከሰው አሰራሩ ስለሚያስገድድና ያሉበት የስራ ኃላፊ እሳቸውን የሚመለከት ስለሆነ እንጂ ሌላ ዓላማ ኖሮን አይደለም ብለዋል። በአሰራሩ መሰረት ፕሬዝዳንቱ ለክስ የሚቀርቡ ለትግራይ ክልል አቃቤ ሕግ ቢሆንም አቃቤ ሕጉ ደግሞ በክልል ጊዜያዊ አስተዳደር ስር በመሆኑ ምክንያት አቃቤ ሕጉ ኃላፊውን ለመክሰስ ስለማይችሉ ክሱ ለፌዴራል ጠቅላይ አቃቤ ሕግ እንደሆነ ተናግረዋል። ቅርንጫፍ ጽህፈት ቤቱ የፖሊስ ሰራዊት አባላት ወደ ስራ እንዲመለሱ ውሳኔያቸውን እንዲያሳልፉ የነገሩን አቶ ጻዬ ውሳኔው ከተወሰነ ከ33 ቀናት ቅርንጫፍ ጽህፈት ቤቱ የፖሊስ ሰራዊት አባላት ወደ ስራ እንዲመለሱ ውሳኔያቸውን እንዳሳለፉ የነገሩት አቶ ጻዬ ውሳኔው ከተወሰነ 33 ቀናት ቢያስቆጥርም እስካሁን ድረስ ምላሽ ባለማግኘቱ ምክንያት የ5 ቀን ማስጠንቀቂያ ሰጥተን ነው ወደ ክስ ለመግባት ተገድናል ያሉት። በምስራቅ ወለጋ ስጋትን አስከትሏል የተባለው የትጥቅ ማስፈታት ጉዳይ በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና ጊዳ አያና በተባሉ ወረዳዎች ትጥቅ ፍቱ ተብለናል ያሉ የአማራ ክልል ተወላጆች ለደህንነታቸው ስጋት እንደሆነባቸው ገለጹ። አስተያየታቸውን ለዶይቼ ቬለ የሰጡ የአካባቢው ነዋሪዎች አሁን ላይ አካባቢው ከዚህ በፊት ሲያጋጥሙ ከነበሩት የጸጥታ ስጋቶች ሳይጸዳ ትጥቅ አውርዱ መባላችንን እንደ ስጋት እናያለን ሲሉ ገልጸዋል። ይህንን ተከትሎ እናት ፓርቲ ባወጣው መግለጫ በሂደቱ ከዚህ በፊት የተከሰቱ ተመሳሳይ ዜጎች ጥቃት እንዳይፈጸም ውሳኔውን መከለስ ይገባል ብሏል። አስተያየታቸውን ለዶይቼ ቬለ የሰጡ የአካባቢው ባለስልጣን እንዳሉት ደግሞ የትጥቅ ማስፈታትና ማደራጀት ዓላማው በአካባቢው ሰላምን
ናት እንጂ አስተያየታቸውን ለዶቼ ቬለ የሰጡ የአካባቢው ባለስልጣን እንዳሉት ደግሞ የትጥቅ ማስፈታትና ማደራጀት ዓላማው በአካባቢው ሰላምን ለማጽናት እንጂ ዜጎች እንዲጠቁ ታስቦ አይደለም ብለዋል። ባለስልጣናቱ ውሳኔው ለሁሉም ብሔር እኩል የሚሰራ ነውም ብለዋል። የትግራይ ጊዜያዊ አስተዳደር የመቀለ ከተማ ከንቲባን ከስልጣናቸው አገዱ። አሁን የታገዱት ከንቲባ በቅርቡ የመቀለ ከተማ ምክር ቤት የሰየማቸው ናቸው። የከተማዋ ምክር ቤት ትናንት ባወጣው መግለጫ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከንቲባውን ማገዳቸውን ተቃውመዋል። ትግራይ የተለያዩ አካባቢዎች ምክር ቤቶች ከጊዜያዊ አስተዳደሩ ጋር እየተወዛገቡ ነው። በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈርመው በቅርቡ ለተሾሙት የመቀለ ከተማ ከንቲባ ተብሎ የተጻፈና በተለያዩ መገናኛ ዘዴዎች የተሰራጨው ደብዳቤ እንደሚያሳየው በቅርቡ በመቀለ ከተማ ምክር ቤት የተሾሙት አዲስ ከንቲባ ህገወጥ ስልጣን ይዘው የጊዜያዊ አስተዳደሩ ስራ እያደናቀፉ እንዳለ ይገልጻል። በተለያየ ደረጃ የሚገኙ ምክር ቤቶች ጉባኤ ባደረገው ህወሓት ተጠልፈውና መጠቀሚያ ሆነ የጊዜያዊ አስተዳደሩ ስራዎች በማደናቀፍ መጠመዳቸውን የሚገልጸው የትግራይ ጊዜያዊ አስተዳደር በከተማዋ ምክር ቤት የተሾሙት የመቀለ ከተማ ከንቲባም ህገወጥ ስልጣን በመያዝና የጊዜያዊ አስተዳደሩ ተግባር በማሰናከል ከሷል። በመቀለ ምክር ቤት በከንቲባነት ለተሾሙት ዶክተር ረዳይ በረሃ በተጻፈ ደብዳቤም ባለስልጣኑ በመቀለ ከንቲባነት ስም ማንኛውም አይነት ተግባር እንዳይፈጽሙ፣ ከስራቸው ያለው አመራር ደግሞ በእርሳቸው የሚተላለፍ ማንኛውም ትዕዛዝ እንዳይቀበል ትዕዛዝ አስተላልፈዋል። የመቀለ ከተማ ምክር ቤት በበኩሉ ትናንት ባሰራጨው መግለጫ የከተማው ምክር ቤት ከንቲባ የመሾም በጀት የማጽደቅና ሌሎች ኃላፊነቶች እንዳሉት በመጥቀስ በሌላ ህዝባዊ ምርጫ ምክር ቤቱ እስኪተካ ድረስ በኃላፊነቱ እንደሚቀጥልና ከንቲባ የመሾም ጭምር ህግ የሚሰጠው ስልጣን እንደሚተገብር አመላክቷል። ምክር ቤቱ እንዳለው የተሾሙት ከንቲባ ስራቸው እንዳይሰሩ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተጻፈላቸው ደብዳቤ የምክር ቤቱ ስልጣን የሚጋፋ በመሆኑ እንዲነሳ ጠይቀዋል። በተመሳሳይ በትግራይ የተለያዩ አካባቢዎች በወረዳና ቀበሌ ደረጃ የሚገኙ ምክር ቤቶች ጊዜያዊ አስተዳደሩ በተጻረረ መልኩ የተለያየ ስልጣን የሚሰጡበት እንዲሁም የሚያግዱበት ሁኔታ ይስተዋላል። የትግራይ ጊዜያዊ አስተዳደር ህጋዊ መሰረትና ኃላፊነት በሚል መነሻ ዙር ባለው ሳምንት መጨረሻ በተካሄደ መድረክ የጥናት ጽሑፋቸውን ያቀረቡት የህግ ምሁሩ አቶ ዳንኤል ብርሃነ በትግራይ ከተማ ወረዳና ጣቢያዎች ደረጃ ያሉ ምክር ቤቶች የስልጣን ዘመናቸው የተጠናቀቀና በሂደት የነበሩ ለውጦች ግንዛቤ ውስጥ ያላስገቡ ይላቸዋል። ከዚህ በተጨማሪ ጊዜያዊ አስተዳደሩ ተልዕኮዎቹ መፈጸም ከፈለገ እስከ ታችኛው የአስተዳደር መዋቅር ድረስ ማስተካከያዎች ማድረግ ይገባል ይላሉ። ሶማሊያ የኢትዮጵያ አምባሳደር በ72 ሰዓት ውስጥ ሶማሊያ ለቀው እንዲወጡ ጠየቀች። በሶማሊያ የኢትዮጵያ አምባሳደር የሆኑት አቶ አሊ መሐመድ አዳን ያልተገባና ዓለም አቀፍ ሕግን የሚጻረር ተግባር እየፈጸሙ ስለሆነ በ72 ሰዓታት ውስጥ ሶማሊያን ለቀው እንዲወጡ ስትል አስጠንቅቃለች። የህዝብ ተወካዮች ምክር ቤት አባሉና የአማራ ብሔራዊ ንቅናቄ አብን ተመራጩ ደሳለኝ ጫኔ በቀድሞ የፍትህ ሚኒስተር ጌዲዮን ጢሞቴዎስ ላይ ከፍተኛ ወቀሳ ሰነዘሩ። የቀድሞ የፍትህ ሚኒስተር አሁን የውጭ ጉዳይ ሚኒስተር ሆኖ መሾማቸው ላይ ጥያቄ አንስተዋል። የፍትህ ዘርፉን ከፍተኛ ችግር ውስጥ የከተቱ ስለሆነ ትራክ ሪከርዳቸው የውጭ ጉዳይን ለመምራት ብቁ ሊያደርጋቸው አይገባም ብለዋል። ዶክተር ደሳለኝ ጫኔ ጌዲዮን ጢሞቴዎስ ወደ ፍትህ ሚኒስተር ሲመጡ ከፍተኛ ተስፋ አድርገው እንደነበርም ጠቁመዋል። ዶክተር ጌዲዮን ጢሞቴዎስ ወደ ፍትህ ሚኒስተር ሲመጡ ከፍተኛ ተስፋ አድርገው እንደነበር ጠቁመዋል። ነገር ግን ከሳቸው በፊት ከነበሩት ሚኒስትሮች ምን የተለየ ነገር አሳኩ ሲሉ ጠይቀዋል። ከውጭ ዩኒቨርሲቲ ፒኤችዲ ይዘው መምጣታቸውና እዚህ ትልቁ የሀገራችን ተቋም የአዲስ አበባ ዩኒቨርሲቲ ማስተማራቸው ላይ ምን ለውጥ አመጡ የሚለው አልተገመገመም ብለዋል። በፍትህ ሚኒስተርነት ያላቸው ትራክ ሬከርድ ወይም የሰሯቸው ስራዎች ለውጭ ጉዳይ ሚኒስተርነት ብቁ ያደርጋቸዋል የሚለው አልተገመገመም ሲሉ ተናግረዋል። የምክር ቤት አባላት ያለመከሰስ መብታችን ወይም ኢሚኒቲ ሳይነሳ እንደ ሽፍታ ተጎትተን ስንታሰርና ለወራ ስንቀመጥ ሌሎች የምክር ቤት አባላት የፌዴሬሽን የህዝብ ተወካዮች ምክር ቤት አባላት ተገቢ ፍትህ ሳያገኙ ለአመታት ሲንገላቱ የፍትህ ሚኒስተር ምንም የሰራው ነገር የለም፣ ከሳሹ ራሱ የፍትህ ሚኒስተር ነው ሲሉ ተናግረዋል። ትራክ ሪከርድ በውጭ ጉዳይ ሚኒስተርነት ሀገሪቱን ለመምራት የሚያስችላቸው አይደለም። የፍትህ ዘርፉን ከፍተኛ ችግር ውስጥ የከተቱ ስለሆነ ለዛ ቦታ ሊቀርቡ አይገባቸውም ብለዋል። የመምህራን ችግር ሳይፈታ የትምህርት ጥራት ይመጣል ተብሎ አይጠበቅም ሲሉ ዶክተር አበባው ደሳለው ተናገሩ። የመምህራን አቅም ሳያድግ የትምህርት ጥራት ለማምጣት የሚሰራው ስራ ውጤታማ ሊሆን እንደማይችል የገለጹት የአብን አባልና የፓርላማ እንደራሴ የሆኑት ዶክተር አበባው ደሳለ ናቸው። እንደራሴው ይህንን ያሉት አጠቃላይ ትምህርት አዋጅን መርምሮ ለቋሚ ኮሚቴ ለመላክ በተደረገ ውይይት ላይ ነው።
እንደራሴው ይህንን ያሉት የአጠቃላይ የትምህርት አዋጅን መርምሮ ለቋሚ ኮሚቴ ለመላክ በተደረገ ውይይት ላይ ነው። የመምህራን የደሞዝ ጥያቄ ሳይስተካከል ደሞዝ ክፈሉኝ ያለ መምህር እየታሰረ እንዲሁም አጠቃላይ የትምህርት ግብዓቶች ባልተሟሉበት ሁኔታ አዋጅ ማሻሻል ጥቅሙን ብዛም ነው ያሉት ዶክተር ደሳለው አዲስ የሚጸድቀው አዋጅ እነዚህም ጥያቄዎች መመለስ ይገባዋል ብለዋል። አዋጁ በጸጥታ ችግር ምክንያት በትምህርት ገበታ ያልተገኙ በሚሊዮን የሚቆጠሩ ህጻናትን ወደ ትምህርት ገበታቸው በመመለስ ረገድ ጉልህ ሚና ሊኖረው እንደሚገባ በማንሳት አሁን ላይ አዋጁ ወደ ቋሚ ኮሚቴ ከመላኩ በፊት ዳግም ሊጠና ይገባል ሲሉ ቅሬታቸውን ገልጸዋል። በተመሳሳይ ምክር ቤቱ አባላት ከተነሱ ሀሳቦች መካከል የንግድና የመጠጥ ቤቶች በትምህርት ቤት ተቋም አካባቢ ላይ መበራከትና የተማሪዎች አለባበስ እና የወላጆች ክትትልን በተመለከተ የሚያነሳው አዋጅ መታየት እንደሚገባው ተጠቁሟል። እንዲሁም የስራ ዕድል ሁኔታ ተማሪዎችን ለትምህርት ሊያነሳሳ የሚችል ነው የሚለውን መገምገምና የየክልሉን የሰላም ሁኔታ ዘላቂ መፍትሄ የመፍጠር አቅጣጫ ሊቀመጥ እንደሚገባ በአባላቱ ተነስቷል። በተጨማሪም በአፍ መፍቻ ቋንቋ የሚሰጥ ትምህርት ገደብ እንዳይደረግበትና በከፍተኛ የትምህርት ተቋማት ጭምር ከእንግሊዝኛ ቋንቋ ጎን ለጎን መሰጠት እንደሚገባም ከግምት ውስጥ ሊገባ ይገባል ተብሏል። ደቡብ አፍሪካ እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች መሆኑን ለተባበሩት መንግስታት ድርጅት አዲስ ማስረጃ አቀረበች። ደቡብ አፍሪካ እስራኤል በተከበበችው የፍልስጤም ግዛት በጋዛ ሰርጥ የዘር ማጥፋት ወንጀል እየፈጸመች ነው የሚለውን ደቡብ አፍሪካ እስራኤል በተከበበችው የፍልስጤም ግዛት በጋዛ ሰርጥ የዘር ማጥፋት ወንጀል እየፈጸመች ነው የሚለውን ውንጀላ ለማጠናከር ለተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት አዲስ ማስረጃ አቅርባለች። አዲሱ ማስረጃ እስራኤል በጋዛ የሚኖሩ ፍልስጤማውያንን በማውደም የዘር ማጥፋት ስምምነቱን በመጣስ በተለያዩ አጥፊ መሳሪያዎች በመግደሏ ሰብአዊ እርዳታ እንዳያገኙ በማድረግ የሚያሳዩ አዳዲስ መረጃዎችን ያካትታል ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ተናግረዋል። ማስረጃው የሚያሳየው የእስራኤል ድርጊት ፍልስጤማውያንን አካላዊ ውድመት ላይ ያነጣጠረ እንዲሁም በዓለም አቀፍ የፍትህ ፍርድ ቤት የተሰጠውን ውሳኔ ቸል በማለትና በመቃወም ላይ ያነጣጠረ መሆኑን ተናግረዋል። እስራኤል ረሃብን እንደ ጦር መሳሪያና የእስራኤል ዓላማን ለማሳካት በጅምላ ሞትና ፍልስጤማውያንን በግዳጅ በማፈናቀል የጋዛ ህዝብ ለማራቆት እየተጠቀመችበት ነው ሲል ከ750 ገጾች በላይ በዝርዝር የቀረቡ ማስረጃዎችን በማጣቀስ ቀርቧል። የአዳዲስ ማስረጃዎች ምንነት ለህዝብ ይፋ ላይሆን ይችላልም ብሏል። እስራኤል በጋዛ የዜጎችን ግድያ እያጠናከረች ባለችበት በዚህ ወቅት በሊባኖስ ተመሳሳይ ጥፋት መንገድ ለመከተል እያሰበች ይመስላል ሲሉ ሲሪል ራማፎዛ ማስረጃን መመዝገብ ያስፈልጋል ሲሉ ተደምጧል። እስራኤል ለአዲሱ ማስረጃ በሚቀጥለው ዓመት ሐምሌ 28 ምላሹን ማቅረብ አለባት። ደቡብ አፍሪካ በ2023 መጨረሻ ላይ በሄግ በሚገኘው ፍርድ ቤት በእስራኤል ላይ የዘር ማጥፋት ወንጀል ክስ መስርታ ካለፈው ጥቅምት ወር ጀምሮ ጋዛን ያለ እረፍት መደብደቧን አስታውቃለች። ተርኪ፣ ኒካራጓ፣ ፍልስጤም፣ ስፔን፣ ሜክሲኮ፣ ሊቢያ እና ኮሎምቢያን ጨምሮ በርካታ ሀገራት በጥር ወር የክስ ሂደቱን ተቀላቅለዋል። በግንቦት ወር ከፍተኛው ፍርድ ቤት እስራኤል በደቡባዊ ጋዛ ራፋ ከተማ የምታደርገውን ጥቃት እንድታቆም አዟል። ከጥቅምት 7 2023 ጀምሮ ወደ 43000 የሚጠጉ ፍልስጤማውያን በተለይ ህፃናትና ሴቶች የተገደሉ ሲሆን 100,000 በላይ የሚሆኑ ደግሞ ቆስለዋል። እስራኤል የዘር ማጥፋት ቅስቀሳዎችን ራሷን ለመከላከል የምትወስደው እርምጃ አስመስላ አቅርባለች ሲሉ ራማፎዛ ተናግረዋል። ዓለም አቀፉ ማህበረሰብ በጋዛ እየደረሰ ያለውን አደጋ ለማስቆም ጥፋቱና ስቃዩ ሊቀጥል በርካታ የተባበሩት መንግስታት አካላት እርምጃዎችና ጣልቃ ገብነት ቢኖሩም እስራኤል ዓለም አቀፍ ሚዲያዎችን በግንቦት ወር ከፍተኛ ፍርድ ቤት እስራኤል በደቡባዊ ጋዛ ራፋ ከተማ በግንቦት ወር ከፍተኛው ፍርድ ቤት እስራኤል በደቡባዊ ጋዛ ራፋ ከተማ የምታደርገውን ጥቃት እንድታቆም አዟል። ከጥቅምት 7 2023 ጀምሮ ከግንቦት ወር ከፍተኛው ፍርድ ቤት እስራኤል በደቡባዊ ጋዛ ራፋ ከተማ የምታደርገውን ጥቃት እንድታቆም አዟል። ከጥቅምት 7 2023 ጀምሮ ወደ 43000 የሚጠጉ ፍልስጤማውያን በተለይ ህፃናትና ሴቶች የተገደሉ ሲሆን 100,000 በላይ የሚሆኑት ደግሞ ቆስለዋል። እስራኤል የዘር ማጥፋት ቅስቀሳዎችን ራሷን ለመከላከል የምትወስደው እርምጃ አስመስላ አቅርባለች ሲሉ ራማፎዛ ተናግረዋል። ዓለም አቀፉ ማህበረሰብ በጋዛ እየደረሰ ያለውን ለማስቆም ጥፋቱና ስቃዩ ሊቀጥል በርካታ የተባበሩት መንግስታት አካላት እርምጃዎችና ጣልቃ ገብነቶች ቢኖሩም እስራኤል ዓለም አቀፍ ግዴታዎችን ባለመወጣት ነው ሲሉ አክለዋል ሲል ዳጉ ጆርናል ዘግቦታል። በጉራጌ ዞን ከፋኖ ጋር በተያያዘ
100 ሰዎች መታሰራቸው ተነገረ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከሰኔ 2016 ዓ.ም ወዲህ ከ100 በላይ የአማራ ብሔር ተወላጆች በሽብር ተጠርጥረው ሲታሰሩ ስጋት ያደረባቸው ነዋሪዎች ደግሞ አካባቢውን ለቀው መሸሻቸውን ለቢቢሲ ተናገሩ። በዞኑ አበሸጌ ወረዳ ከሰኔ 2016 ጀምሮ ፋኖ ናችሁ፣ የፋኖ ክንፍ ናችሁ፣ ፋኖን በገንዘብ ትደግፋላችሁ በሚል የጸጥታ ኃይሎች ድብደባና እንግልት ጨምሮ ማንነትን የለየ እስር እየፈጸሙ መሆናቸውን በመግለጽ ስጋት ውስጥ መሆናቸውን አመልክቷል። በዞኑ አበሸጌ ወረዳ ከሰኔ 2016 ዓ.ም ጀምሮ ፋኖ ናችሁ፣ የፋኖ ክንፍ ናችሁ፣ ፋኖን በገንዘብ ትደግፋላችሁ በሚል የጸጥታ ኃይሎች ድብደባና እንግልትን ጨምሮ ማንነትን የለየ እስር እየፈጸሙ መሆናቸውን በመግለጽ ስጋት ውስጥ መሆናቸውን አመልክቷል። የአካባቢ ሰላምና ጸጥታ ቢሮ ኃላፊ በቁጥጥር ስር የሚገኙት ነዋሪዎች በመሳሪያ ዝውውርና እገታ ወንጀሎች ተጠርጥረው የተያዙ ናቸው ሲሉ ለቢቢሲ ተናግረዋል። አበሸጌ ወረዳ ካሉት 30 ቀበሌዎችና ማዘጋጃዎች 16ቱ አብዛኛው የአማራ ብሔር ተወላጆች እንደሚኖሩባቸው የተናገሩት ነዋሪዎች በአካባቢው የሰላምና የጸጥታ ቢሮ ኃላፊ በቁጥጥር ስር የሚገኙ ነዋሪዎች በመሳሪያ ዝውውርና እገታ ወንጀሎች ተጠርጥረው የተያዙ ናቸው ሲሉ ለቢቢሲ ተናግረዋል። አበሸጌ ወረዳ ካሉት 30 ቀበሌዎችና ማዘጋጃዎች 16ቱ በአብዛኛው የአማራ ብሔር ተወላጆች እንደሚኖሩባቸው የተናገሩት ነዋሪዎች ካለፈው ዓመት መጨረሻ ጀምሮ ግን ከፋኖ ጋር በተያያዙ ክሶች ምክንያት እየተሳደድን ነው ይላሉ። ከባለ ሀብት እስከ ቀን ሰራተኛ፣ ከፖለቲከኛ እስከ ወጣት፣ ከባጃጅ ሹፌር እስከ ሞተረኛ ድረስ የእስሩ ሰለባዎች እንደሆኑ አንድ አካባቢውን ለቀው የወጡ ነዋሪ ተናግረዋል። የመንግስት ሰራተኛ የነበሩ አንድ ነዋሪ የታሰሩ ሰዎች ከ140 በላይ እንደሆኑ ጠቁመው እስሩ አሁንም እንዳላቆመው ገልጿል ሲል ዳጉ ጆርናል ዘግቧል። የትግራይ ጊዜያዊ አስተዳደር የመቀለ ከተማ ከንቲባን ከስልጣናቸው አገዱ። አሁን የታገዱት ከንቲባ በቅርቡ የመቀለ ከተማ ምክር ቤት የሰየማቸው ናቸው። የከተማዋ ምክር ቤት ትናንት ባወጣው መግለጫ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከንቲባውን ማገዳቸውን ተቃውመዋል። ትግራይ የተለያዩ አካባቢዎች ምክር ቤቶች ከጊዜያዊ አስተዳደሩ ጋር እየተወዛገቡ ነው። በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈርመው በቅርቡ ለተሾሙት የመቀለ ከተማ ከንቲባ ተብሎ የተጻፈና በተለያዩ መገናኛ ዘዴዎች የተሰራጨው ደብዳቤ እንደሚያሳየው በቅርቡ በመቀለ ከተማ ምክር ቤት የተሾሙት አዲስ ከንቲባ ህገወጥ ስልጣን ይዘው የጊዜያዊ አስተዳደሩ ስራ እያደናቀፉ እንዳለ ይገልጻል። በተለያየ ደረጃ የሚገኙ ምክር ቤቶች ጉባኤ ባደረገው ህወሓት ተጠልፈውና መጠቀሚያ ሆነ የጊዜያዊ አስተዳደሩ ስራዎች በማደናቀፍ መጠመዳቸውን የሚገልጸው የትግራይ ጊዜያዊ አስተዳደር በከተማዋ ምክር ቤት የተሾሙት የመቀለ ከተማ ከንቲባም ህገወጥ ስልጣን በመያዝና የጊዜያዊ አስተዳደሩ ተግባር በማሰናከል ከሷል። በመቀለ ምክር ቤት በከንቲባነት ለተሾሙት ዶክተር ርዳይ በረሃ በተጻፈ ደብዳቤም ባለስልጣኑ በመቀለ ከንቲባነት ስም ማንኛውም አይነት ተግባር እንዳይፈጽሙ፣ ከስራቸው ያለው አመራር ደግሞ በእርሳቸው የሚተላለፍ ማንኛውም ትዕዛዝ እንዳይቀበል ትዕዛዝ አስተላልፈዋል። የመቀለ ከተማ ምክር ቤት በበኩሉ ትናንት ባሰራጨው መግለጫ የከተማው ምክር ቤት ከንቲባ የመሾም በጀት የማጽደቅና ሌሎች ኃላፊነቶች እንዳሉት በመጥቀስ በሌላ ህዝባዊ ምርጫ ምክር ቤቱ እስኪተካ ድረስ በኃላፊነቱ እንደሚቀጥልና ከንቲባ የመሾም ጭምር ህግ የሚሰጠው ስልጣን እንደሚተገብር አመላክቷል። ምክር ቤቱ እንዳለው የተሾሙት ከንቲባ ስራቸው እንዳይሰሩ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተጻፈላቸው ደብዳቤ የምክር ቤቱ ስልጣን የሚጋፋ በመሆኑ እንዲነሳ ጠይቀዋል። በተመሳሳይ በትግራይ የተለያዩ አካባቢዎች በወረዳና ቀበሌ ደረጃ የሚገኙ ምክር ቤቶች ጊዜያዊ አስተዳደሩ በተጻረረ መልኩ የተለያየ ስልጣን የሚሰጡበት እንዲሁም የሚያግዱበት ሁኔታ ይስተዋላል። የትግራይ ጊዜያዊ አስተዳደር ህጋዊ መሰረትና ኃላፊነት በሚል መነሻ ዙር ባለው ሳምንት መጨረሻ በተካሄደ መድረክ የጥናት ጽሑፋቸውን ያቀረቡት የህግ ምሁሩ አቶ ዳንኤል ብርሃነ በትግራይ ከተማ ወረዳና ጣቢያዎች ደረጃ ያሉ ምክር ቤቶች የስልጣን ዘመናቸው የተጠናቀቀና በሂደት የነበሩ ለውጦች ግንዛቤ ውስጥ ያላስገቡ ይላቸዋል። ከዚህ በተጨማሪ ጊዜያዊ አስተዳደሩ ተልዕኮዎቹ መፈጸም ከፈለገ እስከ ታችኛው የአስተዳደር መዋቅር ድረስ ማስተካከያዎች ማድረግ ይገባል ይላሉ። በዚህ የመቀለ ከተማ ምክር ቤትና የትግራይ ጊዜያዊ አስተዳደር ውዝግብ ዙሪያ ማብራሪያ እንዲሰጡ የጠየቅናቸው የመቀለ ከተማ ምክር ቤት አፈ ጉባኤ ወይዘሮ ራህማ አብድርቃድር ፍቃደኛ ሳይሆኑ ቀርተዋል ሲል ዲደብሊው ዘግቧል።